መጽሐፍ ቅዱስን አንብባ የተመሰረተ ቤተክርስቲያን ሳትሆን ከመጽሐፍ ቅዱስ ቀድማ መጽሐፍ ቅዱስን የጻፈችው ቤተክርስቲያን እመቤታችን መቼ እንደተወለደች ታውቃለች በቦታ ስለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላትን በጥንተ ይዘታቸው ይዘታቸውን የጥንት ቅርጻቸውን በሚገልጽ መንገድ የማክበር ልማድ ስላላት ልክ መስቀል የእመቤታችን ልደት ምክንያት አድርጎ አሁንም የጭፈራን ሱስ መወጣት ተገቢ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉዚያሪ ስም እንደምን ሰነበታችሁ? የዚህ መንፈሳዊ መርሐ ግብር ተከታታዮች እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። አንቲ ውእቱ ገዳይት ዘይተዘራ ውስቴታ ዘር ሊቁ ቅዱስ ኤፍሬም ስለ እመቤታችን ሲናገር እመቤታችን በመሰገነበት በሁለተኛው ቀን ምስጋናው ላይ ዘር ያልወደቀባት የማክሰኞ እርሻ አንቺ ነሽ ይላታል። ይህንን መነሻ አድርገን ጥቂት ስለ እመቤታችን ልደት እና በልደቷ ማድረግ ያለብንና የሌለብንን ነገር አንዳንድ ነገሮች ቀስ እያሉ ልማድ እንዳይሆኑ እነሱን ነው የምንነጋገረው። እግዚአብሔር አምላካችን ምስጢሩን ይግለጽልን። ሊቁ ቅዱስ ኤፍሬም አንቺ የማክሰኞ እርሻ ነሽ፣ ዘር ያልወደቀባት ግን በእግዚአብሔር ትእዛዝ ቡቃያን ዘርን ፍሬን ያስገኘች የማክሰኞ እርሻ አንቺ ነሽ ይላታል። በጣም ይገርማል። እቺ የማክሰኞ እርሻ ከዛ በፊት ምንም የሚበላ ምግብ በሌለበት ምንም አይነት ምድር እጽዋትን ማብቀል ያልጀመረችበት ምድረ በዳ በሆነችበት ሰዓት ያለምንም ፍሬ ወይም ያለምንም ዘር በትእዛዝ እግዚአብሔር ነው ዘርን የሰጣችው ፍሬን ያስገኘችው። ለታብቁል ምድር ባለ ጊዜ በኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ላይ እንደምናገኘው እግዚአብሔር ምድር በራሱ ላይ ዘሩ ያለበትን ፍሬ የሚያፈራን በየወገኑ ታብቅል ባለ ጊዜ አበቀለች። ገራይተ ሰሉስ ይሄን ወስዶ ነው ቅዱስ ኤፍሬም አንቺ የማክሰኞ እርሻ ነሽ አላት። በጣም በብዙ መንገድ እመቤታችንና ያቺ ገራይተ ሰሉስ ይመሳሰላሉ። የመጀመሪያው ቅድም እንዳልኩት ገራይተ ሰሉስ ከምንም ነው ዓለም ምድረ በዳ ሳለች በዓለም ምንም አይነት እጽዋት ሳይገኝ ምንም ዘር ሳይዘራባት በትእዛዝ እግዚአብሔር እጽዋትን አስገኘች። የሰው ልጅ ምግብ የእንስሳትም የፍጥረታት ምግብ የሚሆኑ ነገሮችን አስገኘች። ያቺ ገራይተ ሰሉስ እመቤታችን የተወለደችውም ምድር ባዶ በነበረች የሰው ልጅ ምድረ በዳ በሆነበት የሰው ልጆች ከጸጋ እግዚአብሔር ከረድኤተ እግዚአብሔር በተራቆቱበት ምድረ በዳ በሆኑበት የሰው ሕይወት በደረቀበት ይውስ በሆነበት ዘመን ነው እመቤታችን የተገኘችው። እና እግዚአብሔር አምላካችንን በኤርምያስ አድሮ ሲናገር ከዳዊት ቤት ቁጥቋጦን አስነሳለሁ ይላል። ኢሳይያስም እንዲሁ ተወጽእ በትር ምስለ እሴይ ከእሴይ በትር ትወጣለች ወያርግ ጽጌ እምኔሃ ከሰማ አበባ ይገኛል ብሎ ተናግሯልና ዓለም ምድረ በዳ በነበረችበት ሰዓት ለዓለሙ ሁሉ ምግብ የሚሆነውን ፍሬ የምታፈራው እንጨት በቀለች። መቼ? ዛሬ ግንቦት 1 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ በመሰላ ቤተክርስቲያናት የእመቤታችን የቅድስት ድንግል ማርያም ልደቷ ግንቦት 1 ቀን ነው የሚከበረው። እንግዲህ ጥንታዊ ቤተክርስቲያን የእመቤታችን ልደት ታውቃለች። መጽሐፍ ቅዱስን አንብባ የተመሰረተ ቤተክርስቲያን ሳትሆን ከመጽሐፍ ቅዱስ ቀድማ መጽሐፍ ቅዱስን የጻፈችው ቤተክርስቲያን እመቤታችን መቼ እንደተወለደች ታውቃለች በቦታ ስለነበረች። በመጀመሪያው መቶ ክፍለ ዘመን የነበሩ ሰዎች ድንግል ማርያም መቼ እንደተወለደች ያውቃሉ። ቀኑንም ጊዜውንም ሰዓቱንም። ከነዚያ የተማሩ የሁለተኛው መቶ ክፍለ ዘመን ሰዎች ያውቃሉ። ከነዚያ የተማሩ የሶስተኛው መቶ ክፍለ ዘመን ሰዎች ያውቃሉ። ከነዚያ የተቀበለች እዚህ የደረሰች ኦርቶዶክሳዊት ትውፊታዊ ቤተክርስቲያን ድንግል ማርያም መቼ ተጸንሳ መቼ እንደተወለደች ታውቃለች። ነገር ግን ከዘመናት በኋላ የመጡ መጽሐፍ ቅዱስን ጽፈው ሳይሆን መጽሐፍ ቅዱስን አንብበው ድርጅት የመሰረቱ ሰዎች እንኳን ድንግል ማርያም ክርስቶስ መቼ እንደተወለደ ያውቁ። በጣም የሚገርመው ይሄ ነው። የብዙዎቹ አብያተ ክርስቲያናት ትውፊታዊ አለመሆን ከሐዋርያት ተያይዞ አለመምጣት የሚታወቀው በዚህ ነው። ድንግል ማርያም ክርስቶስ መቼ እንደተወለዱ
አያውቁምና ይሄን አለማወቃቸውን በምን ይሸፍኑታል? ይሄን ማወቃችን እኮ አለማወቃችን አይጠቅመንም እንዴ? የክርስቶስ ልደት ማወቅ የራሱን ልደት በሚያከብርበት ዓለም ተቀምጠን እሺ ይሄ የምትነግረን ጌታ መቼ ተወለደ? የዚህ የምትነግረን ጌታ እናቱ ማናት? የማን ልጅ ናት? መቼ ተወለደች? ቢሉን መመለስም አለብን እንጂ ይሄን ማወቅ እኮ ጥቅም የለውም አይባልም። አናውቀውም ነው የሚባለውና ከአስተምሯቸው ስሁትነት በተጨማሪ በኋላ ዘመን የመጡ ዘግይተው የመጡ ከሐዋርያው ትውፊት የተቆረጡ መሆናቸውን እግረ መንገዱን ለማስገንዘብ ነው። እንግዲህ የእመቤታችን ታሪክ ያው በአውደ ምሕረትም ጠዋት ስንማር እንዳረፈድ ነው ሲነገርም እንደሰማ ነው በየመጻሕፍቱም እንደምናነበው እመቤታችን ቅድስት ድንግል ማርያም በትንቢተ ነቢያት ስትነገር ነው የኖረችው። የክርስቶስ ልደት በተነገረበት ሁሉ የድንግል ማርያም አለ። ስለዚህ እነ ኢሳይያስ ጭራሽ ስም ጠርተው ድንግል በድንግልና ጸንሳ ተወልዳለች እያሉ ተናግረዋል። ሕፃን ተወለደልን ወንድ ልጅ ተገኘልን እያሉ ተናግረዋል። ይሄ ትንቢት በተነገረበት ሁሉ እመቤታችን ድንግል ማርያም አለች። ሕፃን መቼስ ከእናት ነው የሚወለደውና ስለዚህ በትንቢት ሲነገርላት እነ ቅዱስ ዳዊት በመዝሙር 86 ላይ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ይላል። አሁን ተራራ ጫፍ ነው እንጂ መሰረት አይደለም። ተራራ በጠባዩ ጫፍ ነው እንጂ መሰረት አይደለም። ለምንድን ነው መሰረቶቿ የተቀደሱ ተራሮች ናቸው የሚለው? ምን ማለት ነው? የድንግል ማርያም አያቶቿ ቅድመ አያቶቿ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት ደጋግ ነቢያት ደጋግ አበው ናቸው ብሎ ከዛ በኋላ ዝቅ ብሎ በደንብ ይገልጸዋል። እመነ ጽዮን ይብል ሰብ ወበስተ ወልደ በውስቴታ ሰው ሁሉ እናታችን ጽዮን ይላል። ከርሷ ዋህድ ቃል እግዚአብሔር በስጋ ስለተወለደ ብሎ ይገልጸዋል። ስለዚህ ነቢያት ሁሉ ትንቢት ሲናገሩላት የመጡ ነኪር ነገሩ በእንቲአኪ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ሀገሩ እመቤታችን ስላንቺ የተነገረው ነገር ድንቅ ነው እያሉ እነ ቅዱስ ዳዊት የተናገሩላት እመቤታችን ዛሬ የተወለደችበት ቀን ነው። ታሪኩን አጠር አድርጎ ለመግለጽ ለምንፈልገው ነገር መነሻ እንዲሆን ነው እንጂ አብዛኛው ሰው ታሪኩን ያውቀዋል። እንግዲህ ሐናና ኢያቄም እንደ ቅድመ አያቶቻቸው እንደነ ቴክታ እንደነ በጥሪቃ ሁሉ መካን ሆነው ይኖራሉ። የዚያ ዘመን ሰዎች ደግሞ ለመካኖች ዝቅ ያለ ቦታ ላይ ነበራቸው። ሰው መካን ከሆነ በቃ እግዚአብሔር ጠልቶት ነው፣ እነዚህ ሰዎች ልጅ ካልወለዱ እግዚአብሔር አይወዳቸውም የሚል እምነት ነበራቸውና መስዋዕት ሲያቀርቡ አይቀበሏቸውም። መባ ቤተ እግዚአብሔር ሲከፋፈሉ እንዲበሉ አያደርጓቸውም። እንዴ እናንተን እግዚአብሔር የጠላችሁ የእናንተን መባ ማን ይቀበላል እያሉ ይመልሷቸዋል። ኢያቄም በዚህ ያዝናል፣ ሐናም ታዝናለች። ጎረቤቷም ሲተረክ እንደምትሰሙት ቤተ እግዚአብሔር እንሂድ ብላት ሐና እኔ ልብስ የለኝ ስትል ከኔ ጥሩ መልካም ልብስ አለ ለምን እሱ ለብስ ያተጅም ባለቻት ጊዜ ያችኛይቱ በዝሙት የምትኖር ሴት ናትና እንደው አንቺ በዝሙት ስለምትኖሪ በዛ የመጣውን ገንዘብ ምናልባት እግዚአብሔር ደስ ያሰኘው እንደው ብዬ ነው አለች። ከየዋህነት ነው። ያችኛይቱ ደግሞ ክብሬን ነካችብኝ ብላ ነቀፈቻት። በዚህ ኃጢአትሽ፣ በዚህ በደልሽ፣ በዚህ ክፋትሽ፣ በዚህ ተንኮልሽ ነው እንዲህ አድርጎ ያስቀረሽ ብላ በጣም ብዙ ነቀፋ ነቀፈቻት። ሐና አልቅሳለች። ኢያቄም እንዲሁ መስዋዕትን የሚቀበሉ አቶ በብዙ ጊዜ አዝነው አልቅሰው ሲሹ ነው እንግዲህ በዚህ ምድር ላይ በጣም የሚጠማው ምግብ እስር ቤት የተገኘው እና ብዙ ደጋግ አባቶችም እናቶችም በተለይ ደግሞ ለመዳኑ መንገድ ምክንያት የሆኑ አባቶችና እናቶች በዚህ መንገድ የመጡ ናቸው። ለምሳሌ ይስሐቅ ከይስሐቅ ዘር ይጠራልሃል ተብሎ ትንቢት ተነግሮ ነበር። ይስሐቅ በብዙ ተስፋ በብዙ ልመና ጸሎትና ለቅሶ የተገኘ ሰው በብዙ ለቅሶ ብዙዎችም በዚያ መንገድ በጸሎት በእንባ በለቅሶ የመጡ ናቸውና እመቤታችንም ተጠብቃ እናት አባቶቿ የነቢያቱን ትንቢት ተተኑ እናት አባቶቿ ራሱ ልጅ አጥተው አዝነው ከእግዚአብሔር በጸሎት ለምነው ነው ያገኟት። ራእይ አይተው መልአክ አብስሯቸው ነሐሴ 7 ቀን ተጸነሰች። መወለጃዋ ሲደርስ ሐና ጸንሳ ሳለ ተአምራት ይደረግ ጀመረ። እሷን የዳሰሱ ሰዎች አይናቸው ይበራል፣ ደዌያቸው ከደዌ ተፈወሱ አሉ። ሙትም ተነሳ። በተለይ ሙት ሲነሳ ሳምናስ የሚባል የሐና ዘመዷ ሙቶ ሐና እንደማንኛውም ሰው እያለቀሰች ወደ አስከሬኑ ቀርባ ዘንበል ስትል ጥላዋ ሲያርፍበት ተነሳ።
ተነስቶ ትንቢት ተናገረ። ሰላም ለኪ ማለ ፀሐይ ወምሕይወቱ ለዘገብረ ሰማይ ወምድረ። የፀሐይ እናቷ ሰላም ላንቺ ይሁን ሐናን ነው። የፀሐይ ድንግል ማርያም ናት። ወምሕይወቱ ለዘገብረ ሰማይ ሰማዩን ምድሩን ለፈጠረው ደግሞ አያቱ ሰላም ላንቺ ይሁን አለ። እንዴ ምንድነው የምትለው አሉት አይሁድ። ምንድነው የምትለው? የፀሐይ እናትስ ማን ናት? ፀሐይስ ማን ናት? ሰማይና ምድር የፈጠረስ ማን ነው? እንዴ በዚህች ሴት ማህፀን ያለችው ልጅ እጅግ ከሰው ሁሉ በላይ ናት። ሰማይና ምድር የማይወስኑትን አምላክ ጸንሳ ትወልዳለች እያሉ መላእክት ሲያመሰግኑ ሰምቻለሁ። እኔንም ያስነሳችኝ እሷ ናት አላቸው ብሏቸው ተመልሶ አረፈ። አይ ከዚህ ቀደም አያቶቻቸው ቅድመ አያቶቻቸው እነ ዳዊት እነ ሰሎሞን 40 ዘመን እንደ ሰማይ አቅልጠው እንደ ገልቀጠው ገዝተው ነበር። ደግሞ ዛሬ ከዚች የሚወለደው ምን ያደርገን ይሆን? ሳይርቅ በቅርቡ ሳይደርቅ በርጥቡ እንዲሉ ሐናና ኢያቄምን አሁን እናጥፋቸው። እነሱ ከጠፉ ልጅ አይወለድም ብለው አሰቡ። ፈቃደ እግዚአብሔር ለማስቀረት ቅናት መጥፎ ነው። በቅናት አይሁድ ደግሞ መታወቂያቸው መገለጫቸው ቅናት ነው። ክርስቶስም ለሞት ያበቁት በቅናት ነው እንጂ ሌላ ምንም አልበደላቸውም። ሐናና ኢያቄም ምንም አልበደሏቸውም። ሙት ነው ያስነሱት። ሙት ቢነሳ ምን ኖራለሁ? ለይምሰል እኮ ለሟቹ እናዝናለን ብለው ካልሶ ተገኝተዋል። ስለዚህ የሚያለቅሱለት ሰው ቢነሳ መደሰት ነበረባቸው። ግን ምቀኞች ናቸውና አዘኑ። ይሄንን የሚያውቅ እግዚአብሔር መልአኩ ቅዱስ ገብርኤል ልኮ ኢያቄም አይሁድ ክፎች ናቸው፣ ሐናን የከፋ ነገር ሳያደርሱባት ይዛት ወደ ሊባኖስ ተራራ ውጣ አለው። ይዟት ያገኘውን ከቤት ያገኘውን ስንቅ ቋጥሮ ጥራጥሬውን ይዞ ወደ ሊባኖስ ተራራ ወጣ። በሊባኖስ ተራራ ያለችው ጥሬ ናትና ያችን ጥሬ እየቀቀለ ለሷም እያቀረበ እሱም እየተመገበ በአባቷ በነቢዩ በሰሎሞን ሊባኖስ ተወጽ መራት ሙሽራይቱ ከሊባኖስ ትወጣለች ተብሎ እንደተነገረው ሊባኖስ ላይ ተወለደች። ደጅ ላይ ተወልዳ እመቤታችን ደጅ ነው ያደረችው። ይበላ የነበረውም ጥሬ ተቀቅሎ ነው እንጂ የተፈጨው የተጋገረው የተገምቶ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላትን በጥንተ ይዘታቸው የጥንት ይዘታቸውን የጥንት ቅርጻቸውን በሚገልጽ መንገድ የማክበር ልማድ ስላላት ልክ መስቀልን ጥምቀትን በቦታቸው እንደምታከብረው ሁሉ የእመቤታችን ልደትን በዚህ መንገድ ነው የምታስበው። አሁን ባህል ሆኖ በአጥቢያዎች ሳይሆን በየሰፈሩ ምዕመናን በግሩፕ ነው ውጭ ላይ ወጥተው ኢያቄም ሚስቱን ይዞ ሊባኖስ ተራራ ወጥቶ ጥሬ እየቀቀለ እመቤታችን እየመገበ ሐናንም እመቤታችንን ከሞት እንዳተረፈ እኛም ዛሬ ከቤታችን ወጣ ብለን ጥሬ ቀቅለን ያገኘነውን ድግስ ደግሰን በእመቤታችን መወለድም እየተደሰትን፣ ምክንያቱም የሷ መወለድ የድህነት ዓለም መሰረት ስለሆነ ስለዚህ ይህም በደስታ የምናከብርበት ነው ግንቦት ልደታ። ይሄ ነው ጥንታዊት ቤተክርስቲያን እንዲህ ያለ ትውፊት ያላት ናትና ልንኮራ ይገባል። ግን እያወቅነው ነው መኩራት የሚገባል። እኔ ቅድም አንዳንድ ማስተካከያዎች ያስፈልጋሉ ያልኩት በአንዳንድ አካባቢ ጉዳዩን እንዲህ መንፈሳዊ ጉዳይ መሆኑን ካለመረዳት እንደው እንደ ተራራው ቆሌው ደስ እንዲለው የሚደረግ ነገር ይመስላቸው ገጠር አካባቢ ነበሩ። አሁን እሱ በብዛት እየታወቀ በትምህርትም በምንም በብዙ አባቶች ጥረት የእመቤታችን ልደት ብቻ እየታሰበ ነው ያለው። ይሄ በገጠር ነበር የነበረው። አሁን ደግሞ ከተማ አካባቢ እየመጡ ያሉ ስቶች አሉ። በተለይ ወጣቶች በደንብ ልታደምጡ ይገባል። በዓሉ መከበሩ በጣም መልካም ነገር ነው። ሰብሰብ ብሎ ወጣቱ ማክበሩ በጣም ደስ ይላል። ግን በጣም ገፋ ያለ መጠጥና ሞንታርቦ ቆሞ ዘፈን እና ወደ ጭፈራ ከበዓሉ ጋር ወደማይገናኝ ነገር መዝሙር የለም፣ ትምህርት የለም፣ ስለእመቤታችን ታሪክ መነጋገር የለም። መብላት መጠጣት ከዛ በኋላ ሞንታርቦ ከፍቶ መጨፈር፣ ይሄ ከበዓሉ ጋር ይገናኝ። ይሄ ግን ልደታ በዓል አከባበር ትውፊት አይደለምና ይህንን ወጣቱ ክርስቲያኑ ሊያስብበት ይገባል። አዲስ አበባም በክልል ከተሞችም ሰብሰብ ብሎ ማታ ላይ መዝፈን እየመጣ ነው። አይደለም መዘመር ነው። የድንግል ማርያም ልደት እኮ ነው። ልጆች እንኳን ሲወለዱ የልደት መዝሙር ብንችል በቃላችን ባንችል ቴሌቪዥን ላይ ከፍተን የልደት መዝሙር ነው የምንዘምረው። ስለዚህ እመቤታችንም ስለሷ ልደት የሚናገሩ መዝሙራትን ፈልጎ የመጽሐፍ ቅዱስ ክፍሎችን እያነበቡ ከተገኙ መምህራን ካህናት መልካም፣ ካልሆነ ደግሞ ሚዲያውን ተጠቅሞ መማማር ነው እንጂ የእመቤታችን ልደት ምክንያት አድርጎ
አሁንም የጭፈራን ሱስ መወጣት ተገቢ አይደለም። ይሄ ወደ አልሆነ ነገር ሄዶ ቤተክርስቲያንን የሚያስነቅፍ ቤተክርስቲያን የፈቀደች የሚያስመስል ነው። ቤተክርስቲያን አልፈቀደችም፣ ጨፍሩ አላለችም። የእመቤታችን ልደት ሰብሰብ ብላችሁ በፍቅር ሆናችሁ በደስታ ሆናችሁ ያላችሁን ነገር መሰረታዊው ጥሬ ነው፣ ንፍሮ መቀቀል ነው ዋናው መሰረታዊው። ኢያቄም በሊባኖስ ተራራ ንፍሮ እየቀቀለ እመቤታችንን ስትወለድ ሐናን እያረሰ ሱሚያችን እየቀመሰ መስኖቱን መግለጽ ዋናው ይሄ ነው። ከዛ በኋላ ሰው ምን ሲያገኘውን አርዶ መብላትም ከሆነ እንጀራውንም ራቱንም ጠላውንም ጠምቆ ያለውን አብሮ መብላት ምንም ነውር የለውም። ወደ ጭፈራ ወደ ዳንኪራና ወደ ዳንስ ወደ ስካር አልፎ ከሄደ ግን የበዓሉን ድባብ ያጣል። ስለዚህ እስካሁን ብዙ አባቶች ሲደክሙ የኖሩት በምንድነው? ቅድም እንዳልኩት ተራራ ላይ ከቤቱ ወጣ ተብሎ በየዛፉ ስር ነው ሲቀቀል ሲያዩ ከዘመን ብዛት ያልተማሩ ሰዎች ለቆሌው ለአድባሩ ወይም ለሰይጣኑ ወይም ደግሞ የአካባቢው ቆሌ እንዳይቆጣ የተደረገ ነገር መስሏቸው ብዙ የተጎድተው ነበር። አሁን እሱ በትምህርት ወደ እውነተኛው ሲመለስ አሁን ደግሞ ይሄ ጨፋሪው ትውልድ ሰለጠንኩ የሚለው ትውልድ ደግሞ ጉዳዩን ወደ ጭፈራ እየቀየረው ነውና እዚህ ላይ ይችን ለመጠቆም ዛሬ መጣሁት። የዛሬው ደስታችን ህይወታችን ምድረ በዳ ሆኖ ሳለ የአሮን በትር እውነተኛዋ የእሴይ በትር የበቀለችበት ያቺ ፍሬዋን በልተን ከጠላዋ ተጠልለን ለዘላለም ከዋዕጌጋ የምንድንባት ፍሬዋ ክርስቶስ ነው። ፍሬኪኒ ፍሬ ሕይወት ውእቱ እንዳለው ቅዱስ ያሬድ እሷ ደግሞ ዕፀ ሕይወት ናት፣ ፍሬዋ ክርስቶስ ነው። ስለዚህ ፍሬ ክርስቶስ ከሷ የሚገኝባት የሕይወት ዛፍ የበቀለችበት ዕለት ነው ዛሬ። እኛ ህሙማኑ የምንፈወስበት የመድኃኒቷ እንጨት የበቀለችበት ዕለት ነው ዛሬ። ከሷ የሕይወት ፍሬ ክርስቶስ ይገኛል። ከእሴይ በትር ትገኛለች፣ በትሯ ዛሬ በቅላለች። ከዚያ ደግሞ ከሷ አበባው ይገኛል፣ ምዑዝ አበባ፣ የዓለምን መጥፎ መዓዛ ወደ በጎ የሚቀይረው እውነተኛው ክርስቶስ ከርሷ ይገኛልና ዛሬ ያቺ የሕይወት ዛፍ ያቺ የምግባችን መሰረት ሰብሏ የበቀለችበት ቀን ነው ዛሬ። ስለዚህ ክርስቲያኖች ይህን እያሰብነው እናከብረውና አከባበሩ ከዚህ ጋር የተገናኘ ስለ ቤተክርስቲያናችን፣ ስለ ሃይማኖታችን፣ ስለ ልጆች አስተዳደግ እና ስለ በጎ ስነ ምግባር እየተወያዩ ማክበር ነው የሚገባው። በተለይ በሰፈር ሰብሰብ ስንል ልጆቻችን እንዴት እናሳድጋቸው፣ ድንግል ማርያምን እንዲያውቁ፣ ትውፊታችን እንዲያውቁ፣ ታሪካችን እንዲያውቁ፣ ይሄን እንዲረከቡና እንዲቀጥሉበት ከጭፈራና ከሌላ ነገር እንዲወጡ ልጆቻችን ምን አድርገን በመንገድ እናሳድግ እየተባለ የሚመከርበት ነው እንጂ ወደ ዘፈን፣ ወደ ጫጫታ፣ ወደ ግርግርታ አይሄድም። በተለይ በገጠር አሁን ሰብሰብ ብለው አባቶች ሲያከብሩ ዘፈን ምናምን የለም። ነገር ግን ትልልቅ ቁም ነገሮች እየተነገሩ ልጆች ታሪክ እየሰሙ አባቶች ብዙ ታሪክ እየተረኩ የሚያሳልፉበት ነውና ይህንም ከተሜው ይህን ባህል ይዞ በሚያጸድቅ መንገድ ቤተክርስቲያን ትውፊት በሚያስቀጥል መንገድ በረከት በሚያስገኝ መንገድ እንዲያከብረው ለመጠቆም ነው እንጂ ብቅ ያልኩት። ያው ግንቦት 1 ቀን በየቤተክርስቲያናቱም የእመቤታችን ታሪክ ይነገራል፣ በየሚዲያው በደንብ ታሪኩ ይነገራል። ይሄኛው ማስተካከያ ግን ለመጠቆም ነው ብቅ ያልኩት። ስለዚህ በገጠርም በከተማም ያለነው ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደሚገባው እንደ ኦርቶዶክሳውያን አከባበር አክብረን በረከት እንድናገኝ የእመቤታችን አማላጅነት የልጇ ቸርነት አይለየን። የከርሞ ሰው ይበለን።